ብራዚላውያን ቬኒሺየስ ጁኒየርን ሊታገሱት ይገባል ይላል የስፔን ላሊጋው ፕሬዝዳንት ዣቬር ቴባስ። ቬኒሺየስ ጁኒየር በክለቡ የሚያስመለክተውን አቋም በብሔራዊ ቡድን አያሳይም በሚል ቅሬታ ይቀርብበታል። ስለ ጉዳዩ አስተያየቱን የሰጠው የላሊጋው ፕሬዝዳንት ዣቬር ቴባስ ብራዚላውያን መታገስ አለባቸው ሲል ተናግሯል። ሊዮኔል ሜሲ በአርጀንቲና ይተች ነበር ያለው ዣቬር ቴባስ በኋላም ግን የዓለም ዋንጫውን አሳክቶላቸዋል። ብራዚላውያን መታገስ አለባቸው፣ ምክንያቱም ቬኒሺየስ ጁኒየር የዓለም ዋንጫውን ያሸንፋል ሲል አስተያየቱን ሰጥቷል። ስፔናዊ አማካይ ሮድሪ በቅርቡ ስለ ሪያል ማድሪድ የሰጠው አስተያየት ከፍተኛ ትችት እንዳደረገበት ተነግሯል። ሮድሪ በንግግሩ ሪያል ማድሪድ ከፈለገ ወኪሌን ማነጋገር ይችላል፣ የዓለም ምርጡ ክለብን እምቢ አይባልም ሲል ተናግሮ ነበር። ስለቀረበበት ትችት የተጠየቀው ሮድሪ ሙሉ ቃለ መጠይቁን ስሙ፣ ነገሮችን ነጥላችሁ ከአውድ ውጪ አትተርጉሙ ሲል ምላሽ ሰጥቷል። ከ50 ደቂቃ ቃለ ምልልስ የሚፈልጉትን ቆርጠው ካወጡ ብዙ የምናገረው ነገር የለም ለብቻው ሲል ሮድሪ ተናግሯል። እኔ ግልጽና ነገሮችን ፊት ለፊት የምናገር ሰው ነኝ ያለው ሮድሪ የተቆረጠውን ሳይሆን ቃለ ምልልሱን ተመልከቱት ሲል አስተያየቱን ሰጥቷል። ትላንት እንግዲህ እንግሊዝ የወዳጅነት ጨዋታ አድርጋለች። በጨዋታው ድንቅ ብቃቱን ያሳየው ማርከስ ራሽፎርድ በቶማስ ቱኬል አድናቆት ተቸሮታል። እንግዲህ እንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል ማርከስ ራሽፎርድ በምርጥ ብቃቱ ጣሪያ ላይ እንደሚገኝ ተናግረዋል። ባርሴሎና ከሄደ ወዲህ ፍጹም የተለየ ተጫዋች ሆኗል ሲሉ የገለጹት ቶማስ ቱኬል ትላንትና ምሽት ሜዳ ላይ የተለየ ነበር ሲሉ ተናግረዋል። አክለውም ባርሴሎናን በቋሚነት እንዳያስፈርመው የሚያደርገው ብቸኛው ነገር የፋይናንስ ሁኔታው ካልሆነ በቀር ማርከስ ራሽፎርድ የብቃት ጣራው ላይ ይገኛል ሲል ገልጾታል። በሌላ በኩል ቶማስ ቱኬል ጄምስ ጋርነርን የኛ ትንሹ ቫልቬርዴ ሲሉ አድናቆታቸውን ቸረውታል። በመጨረሻም ፍሎሪያን ቪርትስን እናገኛለን። ጀርመናዊ ፊት መስመር ተሰላፊ ፍሎሪያን ቪርትስ ብሔራዊ ቡድኑ የዓለም ዋንጫውን ማሸነፍ እቅድ እንዳለው ተናግሯል። ዓለም ዋንጫ ፍጻሜ መድረስና ዋንጫውን ወደ ቤቱ መመለስ እንፈልጋለን ሲል የተናገረው ፍሎሪያን ቪርትስ ምርጥ ስብስብ አለን፣ በዓለም ዋንጫ ማንንም አንፈራም ሲል ተደምጧል። ጀርመን ትላንት ስዊዘርላንድን 4-3 ስታሸንፍ ፍሎሪያን ቪርትስ 4 ጎሎች ላይ ተሳትፎ አድርጓል። 2 ግብ አስቆጥሮ 2 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ፍሎሪያን ቪርትስ ጨዋታውን በጀርመን ብሔራዊ ቡድን ያደረኩት ምርጥ ጨዋታ ሲል ገልጾታል። እንግዲህ በሊቨርፑል ቤት እየተቸገረ ያለው ፍሎሪያን ቪርትስ ለሀገሩ ግን ድንቅ ብቃቱን እያሳየ ይገኛል።